ሴት ልጅ ሆና ሐያዋ ጠፍቶ አደቧ ረግፎ የምትሳደባለች በአደባባይ ወጣ ማለት ነው። ይሄም አደብን ከማጣት ነው። ወከዛሊከ የሚራገሙ አሉ። ስንኩ ሊያደርግሽ እንደዚህ ያደርግሽ እንደዚህ ያደርግሽ እንደዚህ ያደርግሽ እርግማን ማለት ነው። ከዚህም የራቀች ናት። ወከዛሊክ ወልገይባ ወነሚማ ከህሜትና ነገር ከዚያ ከዚህ እያዋሰዱ ሰዎችን ማጣላት፣ ሰዎችን መበጣበጥ፣ እንደዚህ ብለዋል፣ እንደዚህ ይላል፣ እገሌ እንደዚህ ነው፣ እገሌ እንደዚህ ነው እያሉ የሰውን ብቻ ስጋ እየቦጨቁ መዋል ከዚህም የጠራች ነች። አደብ ያላቸው የሆነች እንስት ማለት ነው። ክርክር ሲጀምር ሲበዛ ልብ ያደርቃል ሐቂቃ። طيب الإمام الأوزاعي رحمة الله عليه رحمة واسعة يميلوت نقر الله الإمام الأوزاعي رحمه الله تعالى إمام الأوزاعي كركرن عبزته يميودو يهونو سوج بتملكته الناقر من إلالو إذا أراد الله بقوم شرا ألزمهم الجدل ومنعهم العمل إلى لا إله إلا الله من مالته الله عز وجل بيسويت لاي مدفو نجر ሲያስብባቸው አሉ ምንን ያስይዛቸዋል? ክርክርን ጭቅጭቅ ብቻ ሁሉ ጊዜ ምንም ኸይር የሌለው ያስይዛቸውና ከዚያስ ስራን ደግሞ ይከለክላቸዋል። ስራ ላይ ባዶ ናቸው። ስራ ላይ ምንም የሉበትም። ላኪን ክርክርና ጭቅጭቅ ብቻ ነው የሚፈልጉት። ይህ እንደዚህ ከሆነ አላሁ ዐዘ ወጀል መጥፎ ነገር የሻባቸው የሆኑ ሰዎች ናቸው ይላሉ ታላቁ ኢማም አልአውዛዒ ረሒመሁላህ። إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كلام الله وخير الهدى هدى رسول الله عليه الصلاة والسلام وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. معاشر المسلمين أيها الإخوة والأخوات أحييكم بتحية الإسلام السلام عليكم ورحمة الله وبركاته. يقول الله عز وجل في كتابه الكريم وذكر فإن الذكرى تنفع المؤمنين. أملاكتنا الله سبحانه وتعالى بتكبر وقالوا بالقرآن بلو إلى
فيا عباد الله أنت محمد هو يستوصى إلى الله سبحانه وتعالى ما استوص مؤمنانا لو اندوچم لسيتوچم ጠቀሜታ ስላለው ይላል። ስለዚህ መተዋወስ ያስፈልጋል ማለት ነው። ሐታ የምናቀው ነገር ቢሆንም መተዋወሱ ትልቅ የሆነ ጠቀሜታ ይኖረዋል። በዛሬው ትምህርታችን ላይ በአላህ ፍቃድ የምንተዋወሰው አደብን በተመለከተ በተለይ ከሴቶች ጋር ተያይዞ ምን ልትላበስ የሚገባትን የተወሰኑ ነጥቦችን ለማየት ያክል ነው ኢንሻአላህ ተዓላ ሳናበዛ ማለት ነው። በመጀመሪያ አላሁ ዐዘ ወጀል በቁርአን ለሴቶች አርአያ እንዲሆኑ ዘንድ ያስቀመጣቸው የሆኑ ታሪካቸውን የጠቀሰላቸው የሆኑ እንስቶች አሉ። ለምሳሌ አንድ ሁለት የምናነሳ ይሆናል ማለት ነው። የነበራቸው የሆነ ሐያ የነበራቸው የነበረ አደብ ስነ ስርዓት በጣም ከፍተኛ ከመሆኑ የተነሳ አላሁ ዐዘ ወጀል በቁርአን ውስጥ የነሱን ታሪክ አስቀምጧል ማለት ነው። እስከ ቂያም ሰዓ ድረስ ቁርአን እስከሚነሳ ድረስ የሚነበብ ማለት ነው። ይህ ትልቅ የሆነ አርአያነት ነው። ማንኛውም ሙስሊም የሆነች እንስት የነሱን አርአያ ወይም የነሱን ጎዳና ልትከተል ይገባታል ማለት ነው። እንደሚታወቀው ነብያችን አለይሂ ሰላቱ ወሰላም ስለ ኢማን በሚናገሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ወልሐያኡ ሹዕበቱን ሚነል ኢማን ብለዋል። ማፈር አላህን ዐዘ ወጀል ለመፍራት ሐያ ማድረግ ከኢማን ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ከኢማን ቀንዘል ነው ይላል። ሐያ ማለት ምን ማለት ነው የሚለውን ስናይ ሐያ ማለት ማፈር ማለት ሲሆን አደብንም እዛ ውስጥ ስለሚያካትት ነው በዚህ ዙሪያ ላይ ማጠነጥነው ማለት ነው። ይህ ሐያ ማለት ስነ ምግባር ነው። የምንላበሰው የሆነ ስነ ምግባር እሱ ደግሞ የሚያነሳሳን የሆነ በምን ላይ على ترك القبيح መጥፎ የሆነ ነገር ለመተው የሚያነሳሳን የሆነ وكذلك ويمنع من التقصير في حق ذي الحق ويمنع من التقصير كما قال እንደዚሁም የሚከለክል የሆነ ነው። በምን ላይ በሐቅ ላይ የሐቅ ባለቤት በሆነው ከሱ ከማጓደል ላይ የሚከለክል የሆነ ነው። ለሁሉም ሐቅ እንድንሰጥ የሚያደርግ ነው ማለት ነው። በተለይ ደግሞ ይህ ሐያ ወይም ይህ አደብ ስነ ስርዓት በሴት ልጅ ላይ ሲሆን በጣም አስፈላጊነቱ ከፍተኛ ነው። ይህንን አደብ ስነ ስርዓት ሐያእን ያልተላበሰች እንደሆነ ዑለማዎች እንደሚሉት እንደማንኛውም እንደፈለጉ የሚያንቀሳቅሷት የሆነች ፈረስ ነው የምትሆነው ይላሉ። በፈለጉበት ጊዜ ይጋልቧታል። እናም ሐያ ሊኖራት ይገባል። አደብ ስነ ስርዓት ሊኖራት ይገባል። አላህ ሱብሓነሁ ወተዓላ ለነቢያችን አለይሂ ሰላቱ ወሰላም ሲያወድሳቸው ምንድነው ያላቸው? ኢነከ ለዐላ ኹሉቅን ዐዚም፣ ታላቅ በሆነ ስነ ምግባር ላይ ነህ ይላቸዋል። ስነ ምግባር ሲባል አደብን ጨምሮ ብዙ የሆኑ ስነ ምግባራቶች አሉ። ኢዘን ነቢዩ አለይሂ ሰላቱ ወሰላም የተወደሱበት ወከዛሊከ ቀደምት ማለት ነው ታላላቅ የሆኑ እንስቶች የተወደሱበት የሆነ ታላቅ የሆነ ምንድነው ባረከላሁ ፊኩም ትልቅ የሆነ ሴት ልጅ ልትላበሰው የሚገባ
ትልቅ የሆነ ስነ ምግባር ነው። አደብ ሐያ ሊኖራት ይገባል ማለት ነው። ባረከላሁ ፊኩም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው አክመሉል ሙእሚኒና ኢማናን አሕሰኑሁም ኹሉቀን ይላል። ከሙእሚኖች ሁሉም ኢማናቸው የሞላ የሆኑ ሰዎች ማለት ስነ ምግባራቶቻቸው ያማሩ የሆኑ ሙእሚኖች ናቸው ይላሉ። ከሴቱም ከወንዱም ማለት ነው። ወንድም ብቻ የሚመለከት አይደለም፣ ሴቶቹንም የሚመለከት አደብ ስነ ስርዓት ያላቸው የሆኑ ማለት ነው። ይህ እንግዲህ ኢማን እንደሚታወቀው ይጨምራል ይቀንሳልም። እናም ይህ ሐያእም አደብም ኢማናችን በጨመረ ቁጥር የሚጨምር ነው። ወከዛሊክ የሚያንስ ነው። ኢማናችንም በጎደለ ቁጥር እንደዚሁ ምን እያለ ይሄዳል? እየቀነሰ እያነሰ የሚሄድ ነው። ይህንንም መረዳት ያስፈልጋል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ከኢማን እንደሆነ ሐያ አይናፈርነት ማፈር አላህን ስብሓነሁ ወተዓላ ማፈር ወከዛሊከ ፍጡራን ደግሞ ሊታፈርላቸው በሚገባ በሆነ ቦታ ላይ ፍጡራንም ቢሆን ማፈር ከምንድን ነው? ከኢማን ነው ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ወልሐያኡ ሐያ እኮ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወልሐያ ይላሉ ሹዕበቱ ሚነል ኢማን ከኢማን የሆነ ቀንዘል ነው ቅርንጫፍ ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህንን ሐያ ደግሞ ያልተላበሰ የሆነ ሰው እንግዲህ ኢዛ ለም ተስተሕይ ፈስነዕ ማ ሽእት አላህን ዐዘ ወጀል ማትፈራ ከሆነ አንተ የፈለግከውን ስራ ነገ አላህ ስብሓነሁ ወተዓላ ዘንድ ሒሳብህን ታገኛለህ። አላሁ ዐዘ ወጀል በምትሰራው በነበረው ወንጀል አላህ ስብሓነሁ ወተዓላ ምን ይልሃል? ይቀጣሃል ማለት ነው። ይሄ እንግዲህ የታወቀ የሆነ ጉዳይ ነው። ባረከላሁ ፊኩም። ጠይብ ፈቀድ ቃለ ረሱሉላህ ዐለይሂ ሰላቱ ወሰላም ወልሐያኡ ሹዕበቱ ሚነል ኢማን ወኢዛ ዛደል ሐያኡ የዚዱ አልኢማን ኢማንህ ይጨምራል ሐያእን በጨመረ ቁጥር። በተለይ ደግሞ ይህ ሐያ በሴት ልጅ በሚሆን ጊዜ በጣም ትልቅ የሆነ ሐያ ያላት ስነ ስርዓት አደብ ያላት ስትሆን አላሁ ስብሓነሁ ወተዓላ ያዘዛትን በምትፈጽም ጊዜ ይህ ትልቅ የሆነ ስነ ምግባር ነው። አላሁ ዐዘ ወጀል ዘንድ ትልቅ የሆነ ደረጃ እንድታገኝ ያደርጋል ማለት ነው። ለዚህም ምሳሌ እንዲሆኑ ከተጠቀሱ ከሆኑ እንስቶች መካከል በቁርአን አንደኛዋ መርየም ነች ዐለይሃ ሰላም። አላሁ ስብሓነሁ ወተዓላ በተለያዩ ቦታዎች የመርየምን እና የልጇን የነቢዩላህ ዒሳ ዐለይሂ ሰላም የነሱን ታሪክን ያወሳል። ለምሳሌ ሱረቱ መርየም ላይ አላሁ ዐዘ ወጀል ምን ይላል? ፈአርሰልና ኢለይሃ ሩሐና ፈተመተለ ለሃ በሸረን ሰውያ። አላሁ ዐዘ ወጀል ምን አለ? መርየም ከእሷ ህዝቦች ተነጥላ በሄደች ጊዜና ወደ ሌላ ቦታ ማለት ነው። የዛን ጊዜ የሆነውን አላሁ ስብሓነሁ ወተዓላ በሱረቱ መርየም ላይ ይጠቅስልናል። ፈአርሰልና ኢለይሃ ሩሐና አይ ጅብሪል ዐለይሂ ሰላምን ወደ እሷ ላክን ይላል። ፈተመተለ ለሃ በሸረን ሰውያ ለመርየም ደግሞ አላሁ ዐዘ ወጀል በሱ በችሎታው በሱ ሀያልነት በሱ በአሸናፊነቱ ለመርየም ጅብሪል ዐለይሂ ሰላም እንደ ሰው ተመሰለላት ማለት ነው። ይሄ ማለት በሰው ልጅ ቅርጽ ተመስሎ ነው የመጣው። ፈአርሰለ አላሁ ዐዘ ወጀል ጅብሪል ዐለይሂ ሰላም ፈተሸበሀ ለሃ አይ አልጅብሪል ዐለይሂ ሰላም ፊ ሱራ አደሚይ የሰው ልጅ መስሎ ነው ማለት ነው ወደ እሷ የሄደው። አፈጣጠሩ እኩል የሆነ ማለት ነው እንደ ሰው ልጅ ሆኖ ማለት ነው።
የዚህን ጊዜ ምን አለች? ቃለት ኢኒ አዑዙ ቢረሕማን ሚንክ ኢን ኩንተ ተቅያ ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ። ምን አለች? እሷም በምትመለከተው ጊዜ ወንድ ልጅ እንደ ወንድ ልጅ ሆኖ ነው የተመለከተችው። ስለዚህ ኢኒ አዑዙ ቢረሕማን እኔ ካንተ ሸር ካንተ መጥፎ ነገር ካንተ በምን እጠበቃለሁኝ? በአላህ ዐዘ ወጀል እጠበቃለሁኝ። ኢን ኩንተ ተቅያ አላህን ዐዘ ወጀል የምትፈራ ከሆነ እንዳትቀርበኝ አለችው። ይህች ታላቅ ስዲቃ አላሁ ስብሓነሁ ወተዓላ ትልቅነቷን ስዲቅነቷን የመሰከረላት ማለት የታላቁ ነቢይ የነቢዩላህ ዒሳ ዓለይሂ ሰላም እናት የሆነችው መርየም ዓለይሃ ሰላም። የዚህን ጊዜ ምን አለ ጅብሪል ዓለይሂ ሰላም? ቃለ ኢነማ አና ረሱሉ ረቢኪ እኔ እኮ ያንቺ ጌታሽ አላሁ ስብሓነሁ ወተዓላ የእሱ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ አላሁ ዐዘ ወጀል ለአንቺ በችሎታው በሱ ሀያልነት ንጹህ የሆነን ልጅ ሊሰጥሽ ስለፈለገ ይህ በሱ ቀላል የሆነ ነገር ነው አላት። የዚህን ጊዜ ምን አለች? ፈኻፈት መርየም ረሱሉና ማለት ነው ይላሉ ዑለማ ሲፈስሩ የእኛን መልእክተኛ ፈራች ማለት ነው። በተመሰለላት ጊዜ በሸረን ሰውያ ወظنته رجلا يريدها على نفسها በነፍሷ ለራሷ የሚፈልጋት ወይም በሐራም ነገር የሚፈልጋት መሰላትና ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ አላህን መትፈራ ከሆነ እንዳትቀርበኝ አለችው። ከዛም የአላህ ስብሓነሁ ወተዓላ መልእክተኛ እንደሆነ ይነግራታል ማለት ነው ጅብሪል ዓለይሂ ሰላም። ከዚያም በኋላ ምንድን ነበር ያለችው እሷ? ይህንን ሲላት ቃለት አና የኩኑ ሊ ጉላም እንዴት ነው ለኔ ልጅ ሊኖረኝ የሚችለው አለች። እንዴት ለኔ ሊኖረኝ ይችላል ልጅ? በምን ምክንያት ነው? ወለም የምሰስኒ በሸር ወንድ ልጅ እኮ በፍጹም እኔን አልነካኝ ማለትም ትዳር አላደረግኩኝም አለች። አላገባሁኝም እኮ እንዴት ልጅ ሊኖረኝ ይችላል አለች። ወለም አኩ በግያ እንደዚሁም መጥፎ ሐራም የሆነ ነገርም የምሰራ አይደለሁም። ስለዚህ እንዴት ነዓም ይሄ ነገር እንዴት ሊሆን ይችላል ብላ ሀፍሮት ይዟት ማለት ነው እንደዚህ ብላ ተናገረች። እንዴት ልጅ ሊኖረኝ ይችላል? ነዓም እኔ እኮ መጥፎ ነገርም ምሰራ አይደለሁም። ስለዚህ እንዴት ሊኖረኝ ይችላል ብላ ጠየቀች ማለት ነው። ወሚን ሽደቲ ሐያኢሃ ابتعدت عن قومها إلى حين الولادة እሷ እንግዲህ ከሐያዋ የተነሳ ከአይናፋርነቷ የተነሳ ከአደቧ የተነሳ ከዛ ጊዜ ጀምሮ እስከምትወልድ ድረስ ከሰዎች ርቃ ነበር። ሱብሃንአላህ ታሪኳ በጣም የሚማርክና ለሴቶች ሊማሩት ሊያውቁት የሚገባ የሆነ ታሪክ ነው። ምን አይነት ሐያ እንደነበራት ምን አይነት አላህ መፍራት እንደነበራት የሚያሳይ የሆነ ታላቅ የሆነ ታሪክ ነው ማለት ነው። ሌላኛው ደግሞ አጠር ያደረኩ ሲሄድ ሁለቱ የሹዓይብ ዓለይሂ ሰላም ልጆች ናቸው። የሙሳ ዓለይሂ ሰላም ታሪክን ስናይ ይሄንን ታሪክም ተያይዞ እናገኘዋለን። አላሁ ዐዘ ወጀል በቁርአን ሱረቱል ቀሰስ ላይ የእነዚህን ሁለት እንስቶች አደብ ስነ ስርዓት
በተመለከተ አላሁ ዐዘ ወጀል ቁርአን ውስጥ አስቀምጧል። ለምሳሌ አላህ ምን ይላል? فجاءته إحداهما تمشي على استحياء قالت إن أبي يدعوك ليجزيك أجر ما سقيت لنا. نعم، من قالت لموسى عليه السلام يا تطلعوا جزينا ያጠጣላቸው ጊዜና ምን አለች? መጣችና ወደማን አመጣጧን ሁላም አላህ አስቀምጧል። فجاءته إحداهما ከሁለቶቹ መካከል አንዷ ወደ ሙሳ አለይሂ ሰላም መጣች። ራሷን ጠብቃ ወንድ ልጅን ከመፈተን ተጠብቃ ማለት ነው። በአደብ በስነ ስርዓት ነው የመጣችው። ስለዚህ አረማመዷም ስነ ስርዓት የጠበቀ ማለት ነው። ራሷን የጠበቀች ራሷን የሸፈነች ሆና መጣች። ተምሺ على استحياء ተመልከት፣ አረማመዷ ደግሞ እንዴት ነበረ? ስትሄድ በሐያ ነበር እያፈረች ማለት ነው። ጋጠ ወጥ የሆነ አካሄድ አይደለም። አካሄዷም ሐያእን የተላበሰ የሆነ ነበር ይላል አላሁ ሱብሓነሁ ወተዓላ። ቃለት ብላለች إن أبي يدعوك እነሆ አባቴ ይጠራሃል፣ አባቴ ይጠራሃል። ሊየጅዚየከ አጅረ ማ ሰቀይተ ለና፣ ምክንያቱም ምንድነው? አንተ ለኛ ላደረክልን መልካም ነገር ላጠጣህልን፣ እነዚህ እንስሶችን ላጠጣህልን طيب ለዛ ምንዳ ሊከፍልህ ይፈልጋልና አባቴ እየጠራህ ነው ብላ ነቢዩላህ ሙሳ አለይሂ ሰላምን ትናገራቸዋለች ማለት ነው። እዚህ ጋር ምን ወስደው ነገር ምንድነው? እንግዲህ በሁለታቸው መካከል በሴትና በወንድ መካከል ያለው ፊትና በጣም የታወቀ ነው። ለዚህ ነው ነብያችን አለይሂ ሰላቱ ወሰላም ይተቁ ዱንያ ወተቁ ኒሳ፣ ዱንያን ተጠንቀቁ ካሉ በኋላ ከሱ ጋር አያይዘው ምንን ጠቀሱ? እንደዚሁም የሴት ልጅ ፈተናንም ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህም ነው ከዚህ ሁሉ ፈተና እንዳትወድቅ እሱንም እንዳትፈትን ራሷን ጠብቃ በአደብ በስነ ስርዓት መጣ ማለት ነው ይህንን መልእክት ያስተላለፈችው። ከዚያም በኋላ እንግዲህ ነብዩላህ ሙሳ ዐለይሂ ሰላም ወደዚህ ደግ የአላህ ባሪያ ወደ ሹዓይብ ማለት ነው ወደዛ ሂደዋል። ታሪኩ በጣም ረጅም ስለሆነ ማለት እናም ይህም ለሴቶች ትልቅ የሆነ ሊማሩት የሚገባ የሆነ ታሪክ ነው ማለት። ሌላው ሶስተኛው ደግሞ የነብዩ አለይሂ ሰላቱ ወሰላም ባለቤቶች ናቸው ሱሐቢያቶች። የነብዩ አለይሂ ሰላቱ ወሰላም ሚስቶች ኡመሃቱል ሙእሚኒን የአማኞች እናት የተባሉት ማለት ነው። فهن قدوة في حسن الخلق በመልካም ስነ ምግባር በአደብ በሐያ በስነ ስርዓት ምንድናቸው? ሞዴል ናቸው ለሴት ልጆች፣ አስተማሪዎች ናቸው። እናታችን አኢሻ ረዲየላሁ ዐንሃ ምን ትላለች? كنت أدخل بيتي الذي دفن فيه رسول الله صلى الله عليه وسلم እኔ ወደ ቤቴ ገባ ነበር ነብዩ አለይሂ ሰላቱ ወሰላም የተቀበሩበት ቤት ወአቢ አባቴም የተቀበረበት ቤት አሉ። فأضع ثوبي ልብሴን እገልጥ ነበር አለች። ማለት ፊቴን እገልጥ ነበር ቤቴ ስገባ። وأقول ብዬላለሁኝ إنما هو زوجي وأبي አባቴ ነው አንዱ ደግሞ ባለቤቴ ነው፣ ስለዚህ አልሸፈንም እልነበር አለች። فلما دفن عمر ታላቁ ሶሐባ ዑመር ረዲየላሁ ተዓላ ዐንሁ በሞተ ጊዜና ግን እሱ ሞቶ ሲቀበር معهم ከነሱ ጋር ሞቶ ሲቀበር ትላለች فوالله ما دخلته
إلا وأنا أني مجم القباهم بيتي أني بلا براسي لي من يدركو بيهون انجي لبسين يتقالكم ويم يتشفنكم بيهون انجي تلالج نذاتنا عائشة رضي الله عنها حياء من عمر كعمر كاللي ما فريت نسا تلالج إيه حياء الله بهم جزي بارك الله إيه حياء الله إيه أدب سنسرات الله إيه يتكسني الله نوكو እነዚህ ታላላቅ የሆኑ ንስቶች ቀደምቶች ለኛ ምንድናቸው ቁድዋ ናቸው ልንከተላቸው ይገባል ነው አካሄዳቸውን ማለት حياء من عمر كعمر حياء ስለያዘኝ ምን አደረኩኝ እሸፈን ነበር ትላለች لا إله إلا الله እንደዚህም ትልልቅ የሆኑ አይማዎችን በዚህ ዙሪያ የተናገሩት በጣም በርካታ ነው ለምሳሌ ኢማም ማሊክ ረሂመሁላሁ ተዓላ ለአንድ ወጣት ምን ሲሉ መክረዋል የብነ አኺ የወንድሜ ልጅ ሆይ ተዓለም አልአደብ قبل أن تتعلم العلم እውቀትን ከመማርህ በፊት አደብ ስነ ስርዓትን ተማር ይላል በዚህ ዘመን ከቀለለው ወይ ከሳሳው ትልቁ ነገር በወንዱም በሴቱም አደብ ስነ ስርዓት ነው በተማሪውም ባስተማሪውም በሰሪውም ባሰሪውም ወይም በሰራተኛውም ይሁን ባሰሪውም አደብ በጣም ቀሏል አላሁል ሙስተዓን ኢማም ማሊክ ረሂመሁላህ በሌላ ንግግራቸው ምን ይላሉ እናቴ እኔን ጥምጣም ታለብሰኛለች አሉ ጭንቅላቴን ከዚያም በኋላ وتقول لي اذهب إلى ربيعة ወደ ረቢዓ ሂድና فتعلم منه ከሱ ተማር ምንን ተማር አደብን ተማር ከእውቀቱ በፊት ትለኛለች እውቀቱን ከመማሩህ በፊት ከሱ ያለውን እውቀት ከመማርህ በፊት ምንን ተማር ትለኛለች አደብ ስነ ስርዓትን ተማር ትለኝ ነበር ይላል በርካታ የሆኑ መረጃዎችን የዑለማ ንግግር መጥቀስ ይቻላል ስለዚህ እህቴ ሆይ አደብ ሊኖርሽ ይገባል አደብ ስነ ስርዓት ከአላሁ ስብሓነሁ ወተዓላ ጋር ያለን አደብ መስተካከል አለበት አላሁ ዐዘ ወጀል ያዘዘንን በመፈጸም የከለከለንን በመከልከል አላሁ ዐዘ ወጀል በእኛ ላይ የዋላቸው በርካታ የሆኑ ኒዕማዎች አሉ ቆጥረን የማንዘልቃቸው ቆጥረን የማንጨርሳቸው ለሱም ደግሞ አላህን እናመሰግነው አላህን ዐዘ ወጀል ብቻ ልንገዛ ማለት ወከዛሊክ ከሰዎች ጋር ያለን አደብም የተስተካከለ መሆን አለበት ጋጠ ወጥ የሆነ አካሄድን መሄድ የለብንም ለዚህም ነው ሼኽ አልኢስላም አሕመድ ኢብኑ ተይሚያ ረሂመሁላሁ ተዓላ ምንድነው የሚሉት የሴት ልጅ ምላሷ የረዘመ ከሆነ طيب ከባሏ ጋር ያላት ጊዜ በጣም አጭር ይሆናል هذا صحيح ተመልከት ምላሷን ማትይዝ ስንታለች 24 ሰዓት ምትለፈልፍ ማለት ዝም በይ ብትባልም ዝም የማትል لا اله الا الله እንደዚህ አይነት መሆን የለብን ሐቂቃተን ወሬ ማብዛት ራሱ ልብ ያደርቃል ዝም ማለት ራሱ መድኃኒት ነው ወይም ደግሞ ብልጠትም ጭምር ነው ከወንጀል መራቅ ነው ወሬ ሲበዛ ብዙ ነገር አለ ሐሜት ይገባል ዝም ብሎ ማለት ነው ግምታዊ ወሬዎች ይኖራሉ ወይ ውሸት ይኖራል ወይ ብዙ ነገር ይኖራል ስለዚህ አደብ ስነ ስርዓት ያስፈልጋል በተለይ እንደዚህ ፊትና በበዛበት ዘመን ሁሉም እየተነሳ የራሱን አካሄድ በሚያንጸባርቅበት ዘመን
ቡድንተኝነት በበዛበት ጊዜ አደብ ስነ ስርዓትን መያዝ በጣም አስፈላጊና ወሳኝ የሆነ ጉዳይ ነው ማለት ነው። ባረከላሁ ፊኩም። طيب ሙእሚን የሆነ ሰው ባረከላሁ ፊኩም يستحيي أن يؤذي الآخرين ሌሎችን አዛ እንዳያደርግ ሐያ ይኖረዋል። يستحي من الله ከአላህ ስብሓነሁ ወተዓላ ሐያ ይዘዋል። ሰዎችንም ያፍራል፣ ትልልቆችን ያከብራል፣ ሙእሚኖችን ያከብራል። ሌሎችን አዛ አያደርግም። ሰዋእን ቢሊሳኒሂ አው ቢየዲህ በእጁም ይሁን ወከዛሊከ በምላሱም ቢሆን ሙእሚን የሆነ ወንድም ይሁን ሴት እህትም ብትሆን እህቷን አትበድልም። በምላሷም ቢሆን አትወጋም። በምላሷም መጥፎ ነገር አትናገርም። ወይም በእጇም ቢሆን መጥፎ ነገር አትሰራም። አላህን ትፈራለች። ወከዛሊክ አደብም ስላላት ማለት ነው። ሐያ ይዛታል። ነገ አላህ ፊት ቆማለሁ የሚል ሐሳብም ስለሚኖራት መጥፎ የሆነ ነገርን አትተገብርም። አላህን ትፈራለች። فلا يقول القبيح መጥፎ ንግግርን አይናገርም። መጥፎ ቃላቶችን ካፉ አይወጣም፣ ከመላሱ አይወጣም፣ አይመነጭም። መጥፎ ነገር አይናገርም። ምክንያቱም የምንናገረው ነገር ሁሉም ይመዘገባል። መልካም ተናገርክ መጥፎ ይጻፋል ማለት ነው። ይሄ ያለ ነው። ما يلفظ من قول إلا لديه رقيب عتيد الله እንዳለው ምንም እኮ የምንናገራት ነገር በአጠቃላይ ሁሉም ትጻፋለች። ይሄ እንዳለ ካወቅን ምላሳችንን ማስአደብ እኮ አደም ማስያዝ ነው። ይሄም ትልቅ የሆነ ኃላፊነት ነው። ነገ አላህ ፊት ዝቅ እንዳንል እንዳንከስር የሚያደርገን ነው ማለት ነው። እንደዚሁም አትሳደብም። ወከዛሊከ ሌላውን አታንቋሽሽም። በተጨማሪም ወሬም ከዚያ አታመላልስም። ወከዛሊከ የሰው ልጆችን ደግሞ ገመናም አትከታተልም። ገመናቸውንም ደግሞ ግልጽ አታደርግም። ይሄ ሁሉም የአማኝ የሆነች እንስት መገለጫ ነው። አደብ ያላት የሆነች ማለት ነው። በተቃራኒው ደግሞ አደብ የሌላት ጋጠ ወጥ የሆነች ሰውን የምትሳደብ ሁሉንም ሰው ነድፋ ታስቀምጣለች። እንደ መርዘኛ ወይም እንደ እባብ ማለት ነው። ወይም እንዳበደ ውሻ ያንንም ትናከሳለች፣ ይህንንም ትሳደባለች፣ ያንንም እንደዚህ ትላለች፣ ያንን በሌለበት ታማለች፣ ያንን እንደዚህ لا إله إلا الله رسول عليه الصلاة والسلام ያሉት ነገር አለ። ነብዩ عليه الصلاة والسلام አሉ አንድ ቀን ሷሐቦችን ጠየቋቸው። ምን ብለው ጠየቋቸው? ሙፍሊስ ማን እንደሆነ ታውቃላችሁ አሉ። ደሃ ማለት ማን እንደሆነ ታውቃላችሁ ሆነ ሲሏቸው ሷሐቦችም የሰው ልጅ ደሃ ምን እንደሆነ በሚያውቀው ወይም በሚረዳው መሰረት ነገሯቸው። መጠቃቀሚያ የሆነ ነገር የሌለው ብለው ነገሯቸው። እንዴት አሉ ነብዩ ሰለላሁ ዐለይሂ ወሰለም? ነገር ግን ከዚህ የበለጠ ደሃ አለ፣ እሱም ቂያማ ማለት ስራውን ይዞ ይመጣል አሉ። በዱንያ ላይ ሳለ የሰገደው ሶላት ወከዛሊከ የሰጠው ዘካ፣ የጾመው ረመዳን፣ ሌሎችም ትልልቅ ዒባዳዎችን ይዞ ይመጣል። ከዚያም አንዱን ሲወስድ ወሸተመ هذا ይህን ሰድቧል፣ አንደኛውን አምቷል፣ አንደኛውን መቷል፣ አንደኛውን አጣልቷል፣ ሌላውን እንደዚህ ያደርጉ በርካታ የሆኑ ሰዎችን ወይም ወንድሞችን ሙስሊም የሆኑ ሰዎችን አዛ አድርጎ ሰዎችን አዛ ሲያደርግ የነበረ ሰው የዛን ጊዜ ከመልካም ስራው ሲወስዱ ባዶ ያስቀሩታል። ደሃ ማለት ይህ ነው አሉ። ላ ኢላሃ ኢላላህ አላህ ይጠብቀን። ስለዚህ ምላሳችንን መጠበቅ ያስፈልጋል። ምላሳችን መጠበቅ ያስፈልጋል። ሙስሊም የሆነች እንስት አደቧ ስነ ስርዓቷ በሁሉም ገጸ ባህሪዋ ላይ የሚንጸባረቅ ነው።
ምክንያቱም ልቧ የተስተካከለ ከሆነ ሌሎችም ሰውነቶች ይስተካከላሉ። ነብዩ አለይሂ ሰላቱ ወሰላም እንዳሉት በጀሰድ ላይ አንድ ቁራጭ ሆነች ስጋለች إذا صلحت صلح الجسد كله وإذا فسدت فسد الجسد كله የተበላሸች እንደሆነ ሁሉም ይበላሻል የተስተካከለች ከሆነ ሁሉም ይስተካከላል ألا وهي القلب እሷ ቀልብ ነች። ስለዚህ ቀልብን ማስተካከል ቀልብን በቁርአን በሐዲስ በሰለፎች አካሄድ ማነጽ መልካም የሆነ ንግግርን መስማት ጥሩ የሆነ ነገርን طيب ሁሉ ጊዜ ማድረግ አላህ Subhanahu Wa Ta'ala ቀልባችን እንዲያስተካክልልን አላህን መለመን طيب ስለዚህ በየትኛውም ሁኔታ ላይ في كل شيء يتعلق بها في لباسها وسلوكها በልብሷ ላይ ሊሆን ይችላል በአካሄዷ ላይ ሊሆን ይችላል በአደብ በስነ ስርዓቷ ላይ ሊሆን ይችላል በማንኛውም ሁኔታ ላይ የሴት ልጅ ሐያ ሊገለጽ ይገባል ግልጽ ሆኖ ይታያል ማለት ነው። وكذلك ከሌሎቹም ጋር በሚኖራት በሆነ መስተጋብር ላይ ጋጠ ወጥ የሆነ አካሄድን አትፈራም አደብ ያላት ከሆነች ዝም ብላ አትናገርም። ስለዚህ الحياء زينة المرأة ሐያ አይናፋርነት የሴት ልጅ ውበት ነው። አደብ መያዝ የሴት ልጅ ውበት ነው። አደብ ስነ ስርዓትን መያዝ የሴት ልጅ ውበት ጌጧ ነው ማለት ነው። ያ ደግሞ በሱ ልትዋብበት ግዴታ የሚሆን ይሄንን ያጣች ከሆነች ይላሉ ይሄንን ያጣች ከሆነች እንደ ፈረስ ትሆናለች ማንም እየተነሳ የሚጋልባት وكذلك ማንም እየተነሳ ሐያን ያጣች ከሆነች እንደፈለገች መናገር ትጀምራለች መሳደብ ትጀምራለች طيب ሰው ማክበር የለም የዚህን ጊዜ حتى ጠማማ የሆኑ አንጃዎች የነሱ ፊክራ አራማጅ ትሆናለች ማለት ነው። አይታችሁ አታውቁ የአህባሽን ፊክራ ይዛ ወገቧን ገተራ ማለት ነው የምትከራከር وكذلك ሌሎች አንጃዎች ሊሆን ይችላል ሌሎች ፊርቃዎች ሊሆን ይችላል ወገቧን ይዛ የምትከራከር ማለት ነው። لا اله الا الله ይሄ ሁሉም አደብ ስነ ስርዓት ከማጣት የመጣ ችግር። ስለዚህ አደብን ያዘች ከሆነች ግን ከዚህ ሁሉም ችግር አርፋ ትቀመጣለች። ሙስሊም የሆነች እንስት አደብ ያላችሁ የሆነች እንስት እንኳን ሌላው አይደለም እህቶች ወላጆቻችን እንደምናቀው ከልጅነታችን ጀምረው አደብ አስይዘው እየቆነጠጡ ሲያስፈልግም ቸብ ያደረጉ ልጆችን ያሳድጋሉ። ይሄ የሚሆነው እነሱን የመምታት ሱስ ይዟቸው አይደለም። ልጆቻቸውን እኮ ሲመቱ አይወዱም። ነገር ግን ለምንድነው እንደዚህ የሚያደርጉት ያልን ከሆነ ሲያድጉ ልጆቻቸው እንዳይበላሹባቸው ነው። ጋጥ ወጥ እንዳይሆኑ አደብን ያጡ እንዳይሆኑ ፈልገው نعم አደብ ያላቸው የሆኑ ልጆች እንዲሆኑላቸው ስለሚፈልጉ ማለት ነው። እናም አሁንም ቢሆን ዒልም ስንማር وكذلك በማንኛውም ቦታ ላይ አደብ ስነ ስርዓት ያስፈልጋል። ሙስሊም የሆነች እንስት መጥፎ ከሆነ ንግግር ትርቃለች። መጥፎ የሆነ ንግግርን አትናገርም። طيب በተለይ በአላህ ላይ የማታውቀውን ነገር አትናገርም። አንዳንድ ሰው አይታችሁ ከሆነ በጣም ወገንተኝነት ከመኖሩ ጋር ማለት ነው ምንም ያደርጋል ባረከላሁ ፊኩም በአላህ Subhanahu Wa Ta'ala ላይ የሚናገር ያለ እውቀቱ ማለት
الله عز وجل يهنجر يسيطان قد እንደሆነ ተናግሯል وكذلك ولا تقولوا على الله ما لا تعلمون بالله ላይ የማታውቁት የሆነውን ነገር አትናገሩ ይላል የማታውቁት እውቀቱ የሌለባችሁ የሆነ ነገር አትናገሩ እዚህ ላይ እህቶች ባረከላሁ ፊኩም በጣም አደብ ያስፈልጋል በጣም ስነ ስርዓት ያስፈልጋል ዲን ማለት መሰለኝ ደሳለኝ ይያልን የምናወራበት አይደለም ዲን ማለት ማንንም ተነስቶ የሚፈነጭበት አይደለም አላህ ለዚህ ነው የሸይጣን ጉትጎታ አትከተሉ ካለ በኋላ انما يأمركم بالسوء والفحشاء وان تقولوا على الله ما لا تعلمون እሱኮ በመጥፎ ነገር ባጸያፍ በሆነ ነገር ያዛችኋል ሸይጣን ከዚያስ بالسوء والفحشاء وان تقولوا على الله ما لا تعلمون بالله ላይም የማታውቁትን ነገር እንድትናገሩ ያደርጋችኋል በአላህ ዲን ላይ ያለ ዕውቀት መናገር ያለ ምንም መረጃ መናገር ትልቅ ወንጀል ነው ትልቅ የሆነ ወንጀል ነው ስለዚህ ደረጃችን ማወቅ ያስፈልጋል ሐቂቃ በጣም ይገርመኛል እኔ አንዳንድ ጊዜ ምንም በማያውቁት ነገር ላይ ስለሰሙ ብቻ ማለት ነው ዝም ብለው የሚናገሩ እንስቶች አሉ እህቶች አሉ ይሄ አደብ ያስፈልጋል ሐቂቃ በተለይ በዚህ ዘመን በተለይ ደግሞ እንደዚህ ፊትና በበዛበት ጊዜ አድቦ መቀመጥ ትልቅ ነገር ነው طيب መበጥበጥና ሁከት መፍጠር ይሄ ሐቂቃ ብልጥነት አይደለም ወይም አዋቂ ማያስብልም ስለዚህ በአላህ ዲን ላይም የማናቀውን ነገር መናገር የለብንም ይህ ትልቅ የሆነ ጥፋት ነው ብዙ የሆነ መፍሰዳዎችን የሚያመጣ ነው ባረከላሁ ፊኩም ስለዚህ አላህን መፍራት ያስፈልጋል ያልሆነ ክርክር ሲጀምር ሲበዛ ልብ ያደርቃል ሐቂቃ طيب الإمام الأوزاعي رحمة الله عليه رحمة واسعة يميلوت نجر الله الإمام الأوزاعي رحمه الله تعالى إمام الأوزاعي كركرن عبزته يميودو يهونو سوج بتملكته سيناغروا من يلالو إذا أراد الله بقوم شرا ألزمهم الجدل ومنعهم العمل له لا إله إلا الله من مالته الله عز وجل بسوج لاي مدفو نجر ሲያስብባቸው አሉ ምንን ያስይዛቸዋል ክርክርን ጭቅጭቅ ብቻ ሁሉ ጊዜ ምንም ኸይር የሌለው ያስይዛቸውና ከዚያስ ስራን ደግሞ ይከለክላቸዋል ስራ ላይ ባዶ ናቸው ስራ ላይ ምንም የሉበትም ላኪን ክርክርና ጭቅጭቅ ብቻ ነው የሚፈልጉት ይህ እንደዚህ ከሆነ አላሁ ዐዘ ወጀል መጥፎ ነገር የሻባቸው የሆኑ ሰዎች ናቸው ይላሉ ታላቁ ኢማም አልአውዛዒ ረሂመሁላህ ስለዚህ ያልሆነ ጭቅጭቅ ዝም ብሎ ትርፍ የሌለው የሆነ ክርክርን መከራከር አስፈላጊ አይደለም ዝም ብለን የሚመለከተንን ብቻ ማድረጉ የተሻለ ይሆናል በዚህ ላይም ትልቅ የሆነ አደብ ስነ ስርዓት ያስፈልጋል ማለት وكذلك አደብ ያላችሁ የሆነች እንስት አላህን የምትፈራ የሆነች እንስት تبتعد من التعصب للاشخاص والطوائف ከወገንተኝነት ከጭፍን ተከታይነት ትርቃለች ለግለሰቦች ሊሆን ይችላል ለጠማማ ለሆኑ አንጃዎች ሊሆን ይችላል አንተ ሐቅን ነው የምትከተለው አንቺ ሐቅን ነው የምትከተይው እንጂ ግለሰቦችን አይደለም ግለሰቦች ሐቅ ላይ ያሉ ከሆነ نعم ተወጃቸዋለሽ ታከብራቸዋለሽ ይሄ ያለ ነው ግን የተሳሳቱ እንደሆነ አብረው ገደል አይገባም የሀገሬ ሰው ናቸው የቋንቋ ተናጋሪ ናቸው وكذلك
ሌሎችም በርካታ የሆኑ ምክንያቶች መደርደሪያ ያስፈልጋል። الحق حق أي يتبع حق ነው በቃ ሊከተሉት ይገባል። نعم ስለዚህ ከተዓሱብነትም ከወገኝተኝነትም የራቀች ናች አደብ ያላት የሆነች እንስት ማለት ለማንም ወገኝተኝነት አይዛትም ለሐቅ ለቁርአንና ለሐዲስ ብቻ ቢሆን እንጂ ማለት ለሌላ ለምንም ቢሆን እጅ አትሰጥም። ኢማም ማሊክ ረሂመሁላሁ ተዓላ ምንድን ያሉት ሁላችንም ረድ እናደርጋለን በእኛ ላይም ረድ ይደረግብናል የዚህ ቀብር ባልተቤት ሲቀር ለማ የነብዩ አለይሂ ሰላቱ ወሰላም ማለት ንግግሩ የሚወሰድለት አለ ወከዛሊከ ንግግሩ የሚተውም አለ ለሁሉም ወገን ጭፍን የሆነ ተከታይ ነኝ ሲሳሳትም ከሱ ጋር ገደል ገባለሁ ማለትም የለብንም ይሄ እልቅ የሆነ ስህተት ነው መታረም ያለበት የሆነ ጉዳይ ነው ወከዛሊከ አደብ ያላት የሆነች እንስት አደብን ትማራለች ከማን ከሰለፎቿ አልሙተአድቢን የተአደቡ ስነ ስርዓት ያላቸው ከሆኑ ሰለፎቿ ትማራለች ቅድም በወሰነው መልኩ ከነ አኢሻ መሰል ሷሐቢያቶች ወከዛሊከ ከነ መርየም መሰል የሆኑ ታላላቅ ማለት ነው የአላህ ባሪያዎች ምንን ትማራለች አደብ ስነ ስርዓትን ትማራለች ከሰለፎቿ ነው የምትማረው እነሱ ቁድዋ ስለሆነ በዚህ ጊዜ የማያሉት አደብ አይደለም ከወንድ በላይ የሚጮሁ ናቸው ሐያ የሌላቸው ምን መናገር እንዳለባቸው የማያውቁ ማለት ላ ኢላሃ ኢላላህ የእሷ ማለት ነው ሞዴሎቿ እነማን ናቸው ቀደምቶች ናቸው ቀደምቶችን ነው የምትከተለው ምክንያቱም ቀደምቶችን መከተል ለኛ ግዴታ ስለሆነ ማለት ወከዛሊክ አደብ ያላት የሆነች እንስት ምላሷን ትይዛለች ከምን من الشتم ከመሳደብ ነብዩ አለይሂ ሰላቱ ሰላም ሲባብ المسلم فسوق وقتاله كفر ብለዋል ሙስሊምን መሳደብ ፊስቅ ነው ወከዛሊከ ሙስሊም ጋር መጋደል طيب كفر ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ተመልከት ትልቅ ወንጀል ነው መሳደብ እሷን ያልገጠማትን ሊሆን ይችላል የምትሳደበው በተለይ ሴት ልጆች ምላሳቸውን መቆጣጠር በጣም አለባቸው ሶብር ያስፈልጋል ዝም ብሎ እንደመጣለት መልቀቅ ሳይሆን ምላስን መቆጣጠር ያስፈልጋል ምክንያቱም ምላስ ሰውን በጣም የሚጎዳ ነው ወከዛሊክ ወደ ጀሃነም እንድንገባ የሚያደርግ ነገር ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ማን ካነ يؤمن بالله واليوم الآخر فليقل خيرا أو ليصمت ከተናገረ ጥሩ ነገር ይናገር ካልሆነ ዝም ይበላል ዝም ማለት ራሱ ትልቅ ነገር ከተናገር ነው ጥሩ ነገር መናገር ነው ይሄ ትልቅ ነገር ነው طيب ካልሆነ ደግሞ ምን ዝም የሚሳደብ አለ የለም ባረከላሁ ፊክ ሴት ልጅ ሆና ሐያዋ ጠፍቶ አደባ ረግፎ የምትሳደባለች በአደባባይ ወጣ ማለት ነው ይሄም አደብን ከማጣት ነው ወከዛሊከ የሚራገሙ አሉ ስንኩል ያደርግሽ እንደዚህ ያደርግሽ እርግማን ማለት ነው ከዚህም የራቀች ናት ወከዛሊክ والغيبة والنميمة ከህሜትና ነገር ከዚህ ያዋሰዱ ሰዎችን ማጣላት ሰዎችን መበጣበጥ እንደዚህ ብለዋል እንደዚህ ይላል እገሌ እንደዚህ ነው እያሉ የሰውን ብቻ ስጋ እየቦጨቁ መዋል ከዚህም የጠራች ነች አደብ ያላት የሆነች እንስት ማለት አላህ ምንድነው ያለው ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه كفلاتشو هايما ሲባልኩ
ለሴት ልጅ ተፈቅዷል ያለ ማንም የለም። አንድ ላይ ሲሰባሰቡ ሌላ ነገር አያወሩም። በቃ ላኢላሃ ኢላላህ ይህ ማለት ነው የነሱ ሙት በቃ የሆነ የማይለቃቸው የሆነ የሴት ልጅ የማይለቃት የሆነ ባህሪ ተደርጎ ሊወሰድ አይገባም። አላህ መፍራት አለባት፣ አደብ ሊኖራት ይገባል ማለት ነው። ይሄም ትልቅ የሆነ ልንነቃበት የሚገባ የሆነ ጉዳይ ነው። ከዚህ ነገር እየወሰዱ ሰለፊዮችን መበጣበጥ፣ ዱዓቶችን ማበጣበጥ፣ ወከዛሊከ ግሩፕ መበጥበጥ አለ። ደግሞ ሐቂቃ በጣም የሚገርመኝ ማለት ነው በግሩፕ ራሱ ሰው ይበጠብጣል፣ ሰው የምትበጠብጣለች በግሩፕ። አንዳንድ ግሩፖች አሉ ለምሳሌ ለኸይር ስራ የተከፈቱ የሆኑ ግሩፖች ሊኖሩ ይችላሉ። በሱ ላይ እያጨበረበራችሁ እየሰረቃችሁ እያሉ የሚጽፉ ሰዎች አሉ። በጣም የሚገርመኝ ሐቂቃ ላኢላሃ ኢላላህ። ሰው እኮ እዚህ ጋር እየሰራ ያለው ለአኺራው ነው አይደል? መስጂድ ቢገነባ መድረሳ፣ እነዚህ ምን ለአኺራ ስራ ነው አይደል? ሰው የቻለውን ያክል ያግዛል። እያጭበረበራችሁ እያታለላችሁ ከርሳችሁን እየሞላችሁ ወላኢላሃ ኢላላህ። ሙስሊም ከሆነ ሰው አይጠበቅም ይህ አይነት ንግግር። ሐታ ምንጽፈው ነገር ራሱ እኮ አልኪታባ ወሊሳኑ الثاني ይላሉ አልኢማም ኢብኑ ባዝ ረሂመሁላህ። የምንጽፈው የሆነው ጽሁፍ ሁለተኛ መላስ ነው፣ ትጠየቅበታለህ ነገ አላህ ቤት። ስለዚህ ሰው መበጣበጥ፣ ሰው ማናጋት ተገቢ አይደለም። አደብ ያስፈልጋል። አደብ ስነ ስርዓት ያስፈልጋል በሁሉም ነገር ላይ ማለት ነው። ወከዛሊክ ይህ ሁሉም የመሳሰሉ ሌሎች ነገራቶችም ይኖራሉ። አንዳንዴ ለሰዎች ድንበር ስናልፍ ለሰዎች ያለን የሆነ አመለካከት በጣም ድንበር ሲያልፍ ተዓሱብነታችን ከፍ ሲል ከነሱ ለመከላከል ብለን የማንገባበት ጉድጓድ የለም። ሲያሻን እንዋሻለን፣ ሲያሻን ሰውን እናማለን፣ ሲያሻን ደግሞ የተለያዩ ነገራቶች። ሐቂቃ ይህ ለሰው ጭፍን ተከታይ መሆን በሽታ ነው። ሐቂቃ ትልቅ በሽታ ነው። ሲጀመር የጃሂልያ የሆነ አካሄድ። ጃሂልያዎች ምንድነው ያሉት? ኢና ወጀድና አባአና ዐላ ኡማ ወኢና ዐላ አታሪሂም ሙቅተዱን። በቃ እኛ ያገኘናቸው አባቶቻችንን በዚሁ ሃይማኖት ላይ ነው፣ ስለዚህ እኛም የምንሄደው በዚሁ ሁኔታ ነው አሉ። በርካታ ነቢያት ዳዕዋ ሲያደርጉላቸው ህዝቦች ይህን ነበር የሚሉት፣ ኢና ወጀድና አባአና ዐላ ኡማ። ወከዛሊከ ሌሎችም ያቀርባሉ፣ ኢና ወጀድና አባአና ከዛሊከ ይፍዐሉን። እኛ አባቶቻችንን እንደዚህ ሲሰሩ ነው ያየናቸው ያገኘናቸው፣ ስለዚህ ከዚህ እንዴት ተቀሰቅሰናል፣ እንዴት ትከለክለናለህ እያሉ እነዚህን ነቢያት ታላላቅ የአላህ ባሪያዎች ጋር ሙግት ይገጥሙ ነበር። አሁንም በዚህ ዘመን እያየን ያለነው ለግለሰቦች ለሐቅ እኮ አይደለም፣ ለግለሰቦች ማለት ነው ሽንጡን ገትራ የምትከራከር እህቶቼ፣ ሐቂቃ አደብ አይደለም። ተውት ይህን ነገር ይቅርባችሁ፣ ተውትና እስኪ ወደ ቁርአን ራሳችሁን ዞር አድርጉ፣ ወደ ዒልም ራሳችሁን አዙሩ። በዚህ በማይረባ በሆነ ነገር ላይ በክርክር ጭቅጭቅ የምታሳልፉበትን ጊዜ አንድ ሐዲስን ብትቀሩ ወይም አንድ የሆነ አንቀጽ ቁርአንን ብትቀሩ ብትሐፍዙበት ትልቅ የሆነ ምንድነው ጥቅም ነው ለእናንተ። ሲጀምር እንደዚህ አይነት ጭቅጭቅ የለመደ የሆነ ሰው ዝም ሲባል ይጨንቀዋል እኮ። ደርስ ከሆነ ረድ ከሌለ አይመቸውም። ወከዛሊከ ምን ሙሐደራ ላይም ከሆነ ረድ ከሌለ አይመቸውም። ብጥብጥ የሆነ በቃ ሁከት ነው የሚፈልገው። ዝም ሲባል ደስ አይለውም። እንደዚህ አይነት አንሁን። ይሄ አደብ አይደለም። በተለይ ሴቶች ራሳችሁን
ልታቅቡ ይገባል ራሳችሁን አደብ ልታስይዙ ይገባል طيب በተለይ በዚህ ፊትና በበዛበት ዘመን ላይ እንደዚህ መሆን የለብንም አደብ ይኖረን ከቤተሰቦቻችን ጋር አደብ ይኖረን ከሰዎች ጋር አደብ ይኖረን ከኡስታዞቻችን ጋር አደብ ስነ ስርዓት ይኖረን ከእህቶቻችን ጋር አደብ ይኖረን ከጓደኞቻችን ጋር አደብ ይኖረን መጥፎ የሆነ ጓደኛ አንያዝ አደብ የሌላት ስነ ስርዓት የሌላት ሐያ የሌላት ጋጠ ወጥ የሆነች ማለት ነው ምን መናገር እንዳለባት ማታውቅ የምትሳደብ የምትራገም ነገረኛ የሆነች እንደዚህ አይነት አደብሽን የምታጠፋብሽ የሆነች እንስትን ጓደኛ አድርገሽ አትያዥ ይሄ የሚያበላሽ ነው ሰው ብዙ ሰው ማለት ነው በመን ተበላሽቷል በጓደኛ የተነሳ ብዙ ሰው ተበላሽቷል ብዙ ሰው حتى ወደ ኩፍር ራሱ የወሰዷቸው ብዙ አሉ ስለዚህ አደራችሁን እህቶች ጠንቀቅ በሉ ለማለት ነው አላህ Subhanahu Wa Ta'ala አደብን አላሁ عز وجل ለሁላችንም ከአደበኞች አላህ ያደርገን هذا والله تعالى أعلم جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله أعلم والسلام عليكم ورحمة الله وبركاته